በዞኑ የጋዋታ ወረዳ ምክትል ዋና አስተዳዳሪ አቶ አርጋው ኃይሌ እንደገለጹት በወረዳው ዘርፈ ብዙ የግብርና ስራዎች እየተከናወኑ ሲሆን እነዚህን ተግባራት ከሚያግዙት መንግስታዊ ያልሆኑ ድርጅቶች መካከል ናቡ ኢትዮጵያ አንዱ ነው። በተለይም በተፈጥሮ ሀብት ጥበቃና እንክብካቤ ላይ አሳታፊ ደን አስተዳደር ማህበራትን በማደራጀት ለማህበሩ አባላት ቡናና የተለያዩ ችግኞችን በማዘጋጀት እያከፋፈለ ሲሆን አሁን ደግሞ አዳዲስ የቡና ዝርያ ችግኞችን በማቅረብ የቡና ምርታማነት እንዲጨምር አስተዋጽኦ እያበረከተ መሆኑን አቶ አርጋው ተናግረዋል። የምግብ ዋስትና ለማረጋገጥ የሙዝ ዝርያዎችን በማምጣት የቡና ዝርያዎችን በማምጣት ሌሎችና እነዚህ የመሳሰሉ የሰብል አይነቶችን በማምጣት የምግብ ዋስትናን ለዘላቂነት ለማረጋገጥ የሚያደርጋቸው ትግሎች አበረታች ናቸው። ናቡ ኢትዮጵያ ዝርያቸው በመጥፋት ላይ የሚገኙ የሰብል ዝርያዎችን በመተካት ከተፈጥሮ ጋር ግንኙነት ያላቸው ብዝሃ ሕይወት እንዲያንሰራሩና የደን ህልውና እንዲጠበቅ በርካታ ስራዎችን እያከናወነ መሆኑን ነው አቶ አርጋው የገለጹት። ቀደም ሲል በአገራችን በአካባቢያችን ሲላመዱ የነበሩ ዝርያዎች አሁን የሌሉ ነገር ግን ተመልሶ ቢመጡ ደግሞ የምግብ ዋስትና ማረጋገጥ የምንችላቸው ሰብሎችን ሰለክት አድርጎ በማምጣት ብዙ ስራዎችን ሲሰራ ነበር። አያይዘውም ናቡ የምግብ ዋስትናን ለማረጋገጥ የሚያስችሉ ጥምር እርሻዎችን በማስፋፋት እየሰራ መሆኑን ገልጸው አርሶ አደሩ በኩታ ገጠም በመስራት እንዲጠቀም በየደረጃው ያሉት ባለሙያዎችና የአመራር አካላት የሚያደርጉትን ድጋፍና ክትትል አጠናክረው እንዲቀጥሉ ይደረጋል ብለዋል። ቡናዎች ወደ አርሶ አደር ማሳ ወይም ለነዚህ ማህበራት አባላቶች ላይ ሲበተን አንደኛ ራሱን አስችሎ የራሱ የሆነ ጥላ ዛፍ ያለበት ቦታዎች ላይ እንዲተከል በሰጠነው ስልጠና መሰረትም ቦታዎች ላይም ደርሰን ያየናቸው አርኪ እና ተስፋ ሰጪ የሆኑ ነገሮች እንዳሉ አይተናል። ለምሳሌ አሁን ቡና ማዘጋጅ ጉድጓድ መቆፈር ብቻ ሳይሆን ለቡናው ጥላ እንግዲህ ሰው ልጅ ሲወለድ ቤት እንደሚያስፈልገው ቡና ሲተከል ጥላ እንደሚያስፈልግ ይታወቃልና ይሄን መነሻ በማድረግ አሁን የተዘጋጀው ጥላ ዛፍ ለቡናው ውጤታማነትና ለቀጣይ ምርት እንዲሰጥ ብዙ ጥቅም አገልግሎት እንደሚሰጥም ጭምር ተስፋ ሰጪ ናቸው። ናቡ ኢትዮጵያ አርሶ አደሩ ቡናን በብዛትና በጥራት በማልማትና ለገበያ በማቅረብ መጠቀም እንዲችል እየደገፈ መሆኑን የገለጹት ደግሞ ከአሳታፊ ደን አስተዳደር ማህበር አባላት መካከል አቶ ዘገየ ደጉና ሌሎችም ናቸው። ለአባላቱ በተግባር የተደገፉ ስልጠናዎችንና የቁሳቁስ ድጋፍ በመስጠት በተሰማሩበት ዘርፍ ውጤታማ እንዲሆኑ እያደረገ መሆኑንም ተናግረዋል። ስልጠና እውቀት በጣም ሰጥቶኛል። በተሰጠኝ እውቀት ለወደፊቱ ራሴን የሚያሻሽልበትና የሚጠቀምበትን ዘዴ ሰጥቶኛል ማለት ነው። ቀደም ሲል በአንድ ማሳ ላይ የሚጠቀመው ቡና ብቻ ነው። አሁን በቡና ውስጥ እንሰት እንደተክል በቡና ውስጥ ሙዝ እንደተክል አድርጎኛል ማለት ነው። ማሳዬን አከፋፍዬ እንድሰራም አድርጎኛል ማለት ነው። የሰው ልጅ ከተፈጥሮ ሀብት ጋር ያለውን ተፈጥሯዊ ተግባቦት በአግባቡ ተረድተው በእንክብካቤ መያዝ እንዳለባቸው ተገቢውን እውቀት ከናቡ ማግኘታቸውን የተናገሩት አስተያየት ሰጪዎቹ ያገኙትን እውቀትና ልምድ በማጋራት በኩታ ገጠም እንደሚሰሩ ጠቅሰዋል። ከደን የሚወጡት ኦክሲጂን ንጹህ አየሮች ለሰው ይጠቅማል። ከሰው የሚወጣ የተቃጠለ አየር ለደን ይጠቅማል ማለት ነው። ደንና አርሶ አደር የተያያዘ ነው ማለት ነው። ሁለቱ የተያዙት ጥቅሞች ስላሉ እኛ ደንን በደንብ ነው የምንጠብቀው ማለት ነው። በወረዳው በናቡ የተደራጁ 4 አሳታፊ የደን አስተዳደር ማህበራት መኖራቸውን የገለጹት በናቡ ኢትዮጵያ ምዕራብ ሪጅን የመስክ ባለሙያ አቶ ቆጭቶ ወልደ ጊዮርጊስ የተለያዩ ችግኞችን በማልማትና የምግብ ዋስትናን ሊያረጋግጡ የሚችሉ የእንሰትና የሙዝ ዝርያዎችን ለማህበሩ እያቀረቡ መሆናቸውን አስረድተዋል። ሙዝና የእንሰት የቡና ችግኝ ለተመለመሉ ስልጠና ለወሰዱ አባላት እያሰራጨን ያለንበት ሁኔታ አለ። በእነሱ ማሳ ላይ ተግባራዊ ያደረግንበት ያለው ነገር አለ። እንደ አጠቃላይ በዚህ በጎማ መልጋዋ አሳታፊ ደን ማህበር ናቡ ኢትዮጵያ ፎረስት ዘ ወርልድ የሚባል ፕሮጀክት በዚህ ችግኝ ጣቢያ ላይ ወደ 25285 የቡና ችግኝ በማዘጋጀት ለ87 አርሶ አደሮች የማሰራጨት ስራ ይሰራል። የቡና ጉዳይ ለሀገር ኢኮኖሚ መጎልበት መሰረታዊ በመሆኑ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት አቶ ቆጭቶ ጥምር እርሻ ደግሞ የምግብ ዋስትናን ለማረጋገጥ አስተዋጽኦ ከፍተኛ በመሆኑ ሁሉም በላቀ ቁርጠኝነት መከወን ይጠበቅበታል ብለዋል። ቡና ችግኝ በሚተክልበት ማሳ ላይ አረንጓዴ ይተክላል፣ እንሰት ይተክላል፣ ሙዝ ይተክላል። ሙዙ እና እንሰቱ ለቡናው ጥላ ይሆናል። እሱ ደግሞ ቡናው ራሱን ችሎ ሃርቨስት ሲደረግ ለሱ ደግሞ ቋሚ የቡና ጥላ እንደ ሰሳ ብርብራ እየተዘጋጀ ጎን ለጎን
አብሮ የተተከለ ያለበት ሁኔታ አለ እና በአንድ ማሳ ውስጥ 3 እና 4 ነገሮችን በአንድ ላይ ተጠቅሞ በምግብ ሰብል ራሱንም እንዲችል የሚል ነገር ያለውን መሬት እንዴት አይነት ሳይንሱን በጠበቀ ቴክኖሎጂን በጠበቀ መንገድ እንዴት ማምረት አለበት መጠቀም አለበት የሚለውን ስትራቴጂን ተከትሎ ነው ፕሮጀክቱ ድጋፍ እየሰጠ ያለውና ከቡና ችግኝ ማዘጋጀት እስከ ጉድጓድ ዝግጅት እስከ ተከላ ድረስ እየደገፍን እያከናወን ያለነው ተግባር አለ። እዚህ ተግባር ላይ ማንም ሁሉም ይመለከተኛል የሚል ባለድርሻ አካላት ሊረባረብ ይገባል። በፕሮጀክቱ የተጀመሩ ተግባራትን አጠናክሮ በማስቀጠል ምርትና ምርታማነትን በማሳደግ የታለመው ግብ ስኬታማ እንዲሆን ባለድርሻዎች ኃላፊነታቸውን እንዲወጡ ባለሙያው ጥሪ አቅርበዋል።